حررية سلام سلام حرربي حررية ينبر دايما حديبي حررية ذي تكرتي ما حداش وحررية ዛሬ ፋሲካ ነው። ዛሬ ፋሲካ ነው። አዎ በቃ እዚህ ነው የምንኖረው። አቱን እንዳዲስ ሰው ሀሳብ እንዳይገባ የፍቅር ነው ቢል አንደበታቸው አቦ ገባ ገባ ድሬ 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 እኔ እንደ ሶፊ ዛሬ ብቸኝነት ተሰማው ሰው ይላይዞ አይ ከዚህ ዛሬ ቀሽቲ ጎዲ ነው ተብሰል ሸልመ ነው እኔ በቃ ሲጀምር እኔ ቆይታለኝ እዚህ ነው የምፈልገው። ወአለይኩም ሰላም ወራህመቱላሂ ወበረካቱ መንታ ከዛ ፋይናሊ ምንድነው ፍርድ ቤት አሸነፈታል አይደል? አንዱንም ማለት አረ ይሄ አስታራቂያ እዚህ ጋር እምቢ ተብሎ አይቀር ምንም ነገር መረባ ቱርክኛ አለ እንዴ? አዩ መረባ ነው መረባ የምን መረባ ነው? መረባ ሰላም ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁ። ዛሬ ሐረር ገብተናል። ፋሚሊ ሐረር ገብተናል። እንግዲህ ዛሬ የሐረር ቆይታችን በጣም የተለየ ነው የሚሆነው፣ ያማረ ነው የሚሆነው። እስካሁን ድረስም ያው ከተማዋን ጫፍጫፉን እየጎበኘናት ነበር። የመጨረሻ የምታምር ኢንቫይሮመንቷን እኔ በጣም ሞቃታማ ተደርጎ ነው የተሳለልኝና በጣም አጣጥረን አሰጣጥረን ነበር የመጣ ነው። እዚህ ስንደርስ ግን ከአዲስ አበባ ምንም የሚለያት ነገር የለም። ወይዘሮ ራሱ እንዴት አባቷ ትመቻለች መሰላችሁ። አሁን ጀጎል በር አካባቢ ሐረር መግቢያ ጋር ነው የምንገኘው። ሁሉንም ነገር እናያለን። አሮን ነው እንጃ በጣም ደስ እያለኝ ነው ያለውበት። እሺ ሀገሩ ፍቅር፣ ሰው ፍቅር ምናምን ነገር ያለው ነገሮች በሙሉ በጣም ነው ደስ የሚሉት። ለስነግራችሁ ልብሳቸው እንዴት ነው? እንዴት አላማ አንደኛ ይሁ በነገራችን ላይ ምንም ጣል ቢደረግበት ስክክ ነው። ኤግዛክት ቦታው ነው የሚመጣው ምናምን እኛም ያው ምንም ጥርጥር የለም። እኛም ሞቃት ነው ምናምን ነገር ተብለን ሸሚዛችንን ነበረ በቁንጣችን ምናምን ነገር አድርገን የመጣው አጠገባችን ቆሞ ኢንትሮ ስንገባው ውሃ እየጠጣ የሚያየንም አንድ ሆነ ተመልከት። ይቻላል። እሺ ታምታይ ነበር ይቅርታ። ናገባ ኢንትሮ እንላለን የለም እሱ ናይምሮ ጋር አይደለም። አይ በጣም ወርጄው እየተገረምኩ ነውና ያው እንግዲህ አትፍረድ። ፋሚሊ ከምነግራችሁ በላይ እንደሚባለው ሙቀት ነው ያለም እዚህ። አዎ እኛም ድሬ ከብዳል። ድሬ በጣም ፀሐይ አለ፣ ግን አገሩን ፍቅር ሰውን ፍቅር ነው። ድሬ ላይም ያለው ነገር በጣም ነው የሚያምረው። ግን በጣም ነበር እኛ ፀሐይ ጠብቀን የመጣ ነው ሙቀት ምናምን ነገርና ምን ጭራሽ እየዘነበ ነው ወላ ማለት ነው። እኔ ነኝ ያወቅኩበት ፋሚሊ። እሺ ምን ነው የሚባለው በሐረር የሆነ ነገር ምን ሐረሮች እንዳለ ሲንጃለዳ በቃ እንወዳችኋለን ምንም ልንላችሁ አንችልም። ኤግዛክትሊ አነሲንጃ ምን ኮንዶ ኦዶኮ እስኪ ተርጉሙ ምን አለ በላችሁ እስኪ ነበር በውጭ ኦዶኮ እሺ አንተ ነው ኦዶኮ አያረለ ልክክ ነው ወዳቸው ማለት ነው። ቆይ ሐረር ላይ ያላችሁ በሙሉ ስለ አንተ ትገባዋለህ። እሺ ሐረር ላይ ያላችሁ በሙሉ ኡንዶ እንግዲህ የሐረር ቤተሰቦቻችን የድሬ ቤተሰቦቻችን እንዳላችሁ ኡንዶሆ አይ ነገር እያንዳንዱን በደንብ እናሳያችኋለን። ዛሬ ሐረርን እንግዲህ ያላያችሁ ሰዎች እያንዳንዷን ነገር ከኛ ጋር ታዩታላችሁ። ያያችሁትን ሰዎች ደግሞ የተቀየረ ነገር አለ ተደግማላችሁ። ሐረር ላይ ያላችሁት እንግዲህ የምታውቁትን እንገርብላችኋለን። ከሀገር ሐረር ውጭ ነው ያላችሁት ታዩታላችሁ። በጣም ለየት ያለ በደንብ እናሳያችኋለን። እንግዲህ ፋሚሊዎች ይሄኛው በጣም ነው የሚያምረው እና ለእናንተ እንደተገራችሁ ይሄ መግቢያው ነው ብሎናል አይደል? ስለዚህ ደግሞ በመሀሉ በኩል ያንደኛው መግቢያ ማለት ነው። እኔ በጣም ማየት የምፈልገው የፍቅር መንገድ የሚባለው ነው። ወደዛ ትገኛለህ። በቃ ወደዛ ይወስደናል።
በዚህ በኩል እንመለስና ፋሚሊዎች ከሰው ጋር አብረን የተጫወትን መንገዳችን እንሄዳለን። አብራችሁ ያው ቀደም ማለት ትጠፊያለሽ ነግሬሻለሁ። ተጣልፋዱን ያረሸ በላጠንሽ ነው ጉድን ነው ማሳየ እንደዚህ በቀላሉ መስሏል። ጋደረና እኔ አይደለም የምዋጋሽ የሐረር ህዝብ ነው ይዋጋሽ። በእርግጠኝነት ማለት ነው ፍቅር ላይ አይጨክንም። ሐረር ላይ ተወልዶ ያደገ በፍጹም የሆነ ግን የሆነ መኖር አለ ደስ የሚል በጣም ቦታዎቹ ግን የሆነ ለየት ያለ ነገር የላቸው። በደንብ ደግሞ ከለሮቹ ምናምን የሆነ ማታውቀው አይነት ግን ደግሞ ደስ የሚል በጣም የሚያምሩት እንግዲህ ቤቶቹ ምናምን አይ ግንባታው ራሱ የተሰራበት ማቴሪያል ምናምን ነገር ኖርማል አይደለም። አይ የሆነ የራሱ የሆነ ነገር አለ። ድንጋይ ግን ድንጋይ እንትን ሮም ያላችሁ ነው ይመስለው። አየብር እስኪ እዚህ ጋር የሆነ ነገር አየሁ። የቤቶቹ አሰራር የሚገራርም እንትን አለው። ብቻ ሰፈሩ የሐረር ከዚራ ስለውበት ደግሞ እየገባሁ መጣራማ በጣም ለጥ ያለኝ አለ አይደል ቤቶቹ አሰራራቸው ምናምን በጣም የሚያምሩ በጣም ላይ ካላ የሆነች ቫይብ አለው ለየት ያለ ነገር። ያው ልክ እንደዛ አይነትም ደግሞ በጣም ያለ ውስጥ መስብ የሆነ የራሱ በጣም የሚያምር ይሄ ቤት አሁን አያምርም? በማርያም በጣም ነው የሚያምር። ዛሬ ያ ቤቱ ምናምን ነገር ገባ አድርገህ እያሳያል እና በጣም ነው የሚያምር። ሙቀቱን ፈርተሃል ነበርም አልፈራህም ነበር? በእኔ አልኩህ እኮ ነው በቃ ድሬዳዋ ባየሁ እለብሳለሁ በቃ ማታ ላይ። እሺ አንደኛው መስጊድ ወደ ስንት ነው? 200 ምናምን ስንት ነው መስጊድ ያለ አለ? 82 መስጊድ ነው። 2 ቤተክርስቲያን አለ። 2 ቤተክርስቲያን 82 መስጊድ አለ ብሎናል። ታዲያ ራሱ የሚያህል እንትን ባባ አያስፈልግም። እንግዲህ አቦቱኛ እያለች ነው። ኧረ ተዋታ። በነገራችን ላይ አስጎብኛችን አለች፣ ፍለጋችን ያለች ካሜራ በጣም ትፈራለች እንዴ እያለች ነው። ጎበዝ ሐረር ልጅ ናት። በነገራችን ላይ ሴቶቻቸው እንዴት አባታቸው እንደሚያምሩ ፋንዲሻ አሁን አልሰማህም? ታደንቀኝ እንዳልሄድ ወደ ሞገሰኝ ጋር ነው። ኦኬ ወደ አረቡ ጎዳልሽ ከተማ እስኪ ይሄንማ ማየት አለብን። ና ማርያም ሲያምሩ እያቸው እዚህ ጋር የተንጠለጠሉትን አይና አንደኛው ጀጎል ወሬ አርቲስት ነው የሚለው በጣም ነው የሚገርም። ሰላም አለይኩም። እሺ እያንዳንዱ መግቢያዎች ምናምን ነገር ነው። እያንዳንዱ መግቢያ እንትኖች ናቸው። ይኸው በዚህ ጋርም አለ ይኖሩታል ግን ኑሮ ደንበኛ እንደ ሀሳብ ግን ምን እየመጣልኝ መሰላችሁ? እዚሁ የመቅረትም ሀሳብ አለኝ። አይ ያለ መመለስ ፍላጎት አይ ያው እንግዲህ ፋሚሊ ሐረር መግባታችንን ማሳወቂያ ማንጎ ገዝቻለሁኝና አልቻልኩኝም ማለት ነው። ለመናገር ከሆነ አናት ላይ ተደርጎ ሲሄድ ምናምን ነገር ሽታው ደስ ሲል ነገር እያለች ነበር። ያው ሶፊ ትክክለኛ ማንጎ ምንም ማውራት አይቻልም። አትሻለም በቃ ደስ የሚል ማንጎ አለ። ታውሩት የውጭ አለ የሀገር ውስጥ አለ። ሐረር ጀጎል ውስጥ ካሉ ቤተክርስቲያኖች አንደኛው ይመስለኛል። መድኃኒዓለም ነው አይደል? መድኃኒዓለም ገነት መድኃኒዓለም ቤተክርስቲያን አንዱ መሰለኝ ከ82 መስጊዶችና 2 ቤተክርስቲያን ያለው የተባለው ይሄ አንደኛው ቤተክርስቲያን ነው መሰለኝና እዚህ ጋር ከኪዩን እናሳልማትና እኛ እንደዚህ እልፍ እንላለን። ያው እንግዲህ ፋሚሊ ያለነው ዛሬ 5 በር አደባባይ ጋር ነው። ስሞቹን አውራር እንግዲህ ሻምጥጄ ነው ብናገረው ብላ ላይ ሞከርኩ፣ የቻልኩትን አደረኩኝ በቃሌ ለመያዝ እኔና ሶፊ
ያው በቃ በዝራ ነው ፋይናሊ ያለ ፈላላ በር የሚባል አለ። አንደኛው በር ፈላላ ነው፣ በዛ በኩል ያለ ነው። ሁለተኛው ደግሞ ሸዋ በር የሚባል አለ። ቻችን ያው ሌላኛው ደግሞ መሿለካ ውስጥ እየገባ ነው መተላለፊያ ውስጥ ሲያማምሩ ቅድም በአረንጓዴ ነበር የተቀባው፣ አሁን ደግሞ በሰማያዊ በነጭ። እያንዳንዱ ቅያስ እያንዳንዱ መንደር የራሱ የሆነ ከለር ታሪክ እና ማንነት አለው። በጣም የሚገርም ነው። ለምን አስጎብኛችን አናደርገውም? ምንም እኮ እንትን ሳይለኮሩ የሚልብን ባይሆን ይችኛዋ ወንበር ትመቻለች። በነገራችን ላይ በጣም አንድ የሚገርም እንትን ላሳይ። አያችሁ ሰው ቢደክመው ራሱ ይቀመጣል። አየው ከዛ ጋር ያው ካሜራ ፈላል ብሎ ነው ሰተስ ብሎ ሚሊዮን ይወጣ شرقي غربي بي هررية هررية سلام سلام حرربي هررية ينبر دائما حديبي هررية زيتا كرتي ما حداش وهررية بيس حدا لك بلاش بي هررية كرني أفريكا بداش بي هررية ما لحيم بتقال ستي هررية تسيلنا أكبيما هررية يونسكو بتشلمتي هررية إثيوبيا بادي هررية جي إثيوبيا سلام باد هررية جي إثيوبيا سلام باد هررية ናሶ ቢዚጋ ዊላ ባረር እያልካቸው ነው አወራቸው እንዴ አይ ላቭ ዩ ሀረር አይ ላቭ ዩ ሀረር አይ ላቭ ዩ ሀረር እና ሀረር እኔ እንደ ሶፊ ዛሬ ብቸኝነት ተሰማው ሰው ይላይዞ አይ ከዚህ ዛሬ ቀሽቲ ጎዲ ነው ጠብሰን ሸልመ ነው እንሄዳ ሲጀምር እኔ ምን ቆይታለኝ እዚህ ነው የምፈልገው እንግዲህ ካለሽ ያው ሀረር በፍቅር አትታማም። ሎኬሽኑ ወይም ደግሞ እዚሁ ሀረር መኖሩን አውቃችኋል። እስኪ ቅያስ ውስጥ አፈላልጉን ልክ ስታገኙን ለሶፊ የሚሆን ነገር እስኪ አባት እናቶቻችን ጀባ። ስለዚህ እንግዲህ በጣም ዞር እያለን የሞከርን ነው። ፕላስ ደግሞ በረሃችንም እየታገልን ላይክ በደንብ ለመገረም እየሞከርን ነው የምንገኘው። እንግዲህ በደንብ ብዙ የምናያቸው ቦታዎች አሉ። አሁንም ተስፋን ቆርጥ ጭራሽ እያየሁ ነው በእያንዳንዱ ቅያስ ጋር ያሉት። ለምሳሌ አሁን እዚህ ጋር ያው ጀበና አለ። ምንድን ጀበና ይሁን ቅቤ ማስቀመጫ ግን ይሁን አላውቅም፣ ግን ስዕሎቹ በየቦታው እያያቸው ነው። የሆነ ካልቸራል ናቸው እንዳለ። አንድ በጣም የገረመኝ ነገር ኪዩ ሶፊ ያላያችሁትን በጣም አጃኢብ የሆነ ነገር ልንገራችሁ። የቆርቆሮ ርዝመት 3 ሜትር ከምናምን ነው ይራሱ። ይሄ ሀረር ላይ ብቻ የሚገኝ ነው። አዲስ አበባ ላይ 50 ቆርቆሮ ይወጣል። ይላል ተገባብሎ ሀረር ብቻ የሚገኝ የቆርቆሮ ዝርያ ነው። ሪሊ ነው የምላችሁ። አዲስ አበባ ላይ የለም እንደዚህ ቆርቆሮ ረጅም። በጣም ነው የገረመው። ሁሉ ነገራቸው በረካ ነው። እንትን ነው ደስ ይላል። ዝም ብሎ ረዘም ያሉ ናቸው። በቃ በጣም ነው እንጂ የሚገርም አጭር አዲስ አበባ ብቻ ነው። አጠር ያለ አዲስ አበባ ብቻ እና በሮቻቸው ራሱ ልክ እንደ ጀጎል የሆነ እንትኖች አላቸው። በጣም ነው ይሄ አንዳንድ ይዘንል እንዴ ጦሩና ጋሻውን እስቲ ያዙላቸው። ባይዘው በጣም ነው የሚገርም። ጀግኖቻችንን ከፎቶቻቸው ተለጥፏል። ዛሬ የሀረር ግን ምን መስሎኝ ነበር ነው። አረ ለሱ ምን ለዘፈን በነገራችን ላይ ነው ሲሄዱ ባይ ሳዳሽን ሲሳይ ቀናው በሰዎች ላይ ዛሬም ሳላይሽ ለድር ነው ወይ ሶፊያን ማለት ነው። ቅያስ ያለው መስሎት እንትን ቀምጦ ሲሮጥ ነበርና አሁን አስፈትተው ነው ወይ ያለው ፋሚሊ ያራ ብስኩት ራስታጣ አይደለም ሰው ብዙ መናገራችሁ ጉድ ያለ በኋላ ካሜራ ብርቼ ስለሁለቱ ኖ መናገር እናገራለሁ። ዛሬ ሞታል እንዴ ባዜ ሶፊ ጂም አስገባሻለሁ ብሎኛል። አሁን በደንብ ቢል ነው። አይ ይሄ ደግሞ እሺ ጋሽ ሰላም እንዴት ናችሁ? አልሐምዱሊላህ። ሁለተኛው አስታራቂ ይሄ የኔ ቤት ነው። ይላል
አኗር ይላል። ኬን እንፈልጋታለን። የኪያን እንፈልጋታለን። እኔ ከአሰር ከማን ጋር የተጋባ? እሺ ኤስ ምንድነው ፐርፖዙ? መጅሊስ ኤ ማለት አንሽ አንሽ በዛ በኩል ያለችው አሳር ማለት ይሄ ምን እንደው ታውቂያለሽ? አኑ ኤን ማና ማሽም የኪያን ስም እናውቀዋለን። አይ ወደፊት መውጣላት የኪያ ስም ነው። በነገራችን ላይ ይሄ መጅሊስ ኤሪያ ነው። ማንም ሰው ሲመጣ እዚህ ጋር ሚዝና እንትን የሚልበት ዲስከስ የሚያደርጉበት ሰዎች ተሰብስበው ሹራ የሚያደርጉበት ስለ እያንዳንዱ ነገር በጣም ብዙ ነገር ነው ያቀነው። አኗር ግን ማለት ነው እንዴ የደረ ሰዎች እኮ ያውቁታል እኮ። ኧረ እባክህ እንዴ! እሺ በቃ ዋሽቻለሁ፣ ታሪኩን አላውቀውም። ይሄ ነገር ግን ይሆናል ግን አውቀው በቃ ባለቤቴ ምንም አዲስ አበባ ያለው ስራ ስላልተመቸው እዚህ አስጎብኝነት ቢቀጣ አይ እንትኑ አይመስላችሁም? ግን ይሁን አቀማመጡ ፎርማሉን እንዲህ ስታየው ሰዎች እንዲህ ተቀምጠው ረሃ ሆኖ ቁጭ ብለው የለ ስለ ብዙ ነገሮች እንዲህ ምናምን ማውራቶች ምናምን ነገር እስቲ ቆይ አይመስልም? እሺ እንወያይ። ነይ አንቺ እዚህ ጋር ቁጭ ይሄ ዛጋ ከዚህ መቀመጥ ትችላለሽ። ከዛን እሺ ኧረ መቀመጥ ትችላለሽ። ሴት ልጅ ማለት እኮ የወንድ ልጅ አንዴ አቀማመጥ። እሺ አንቺን ጉዳይሽን ተነስተሽ ታወሪያለሽ። እኔም መሮኛ ነኝ ሰውዬ እንጂ እንደዚህ መቆንም አንተ እዚህ ጋር ነው ያውጫችን ምን እናደርጋለን መሰለሽ? እኔ ያው ሽማግሌ ነው የምሆነው። በስተቀኝ ያሉትንም በስተግራም ያሉትንም ሙሳማና ተበዳይ በዳይ እሺ። ስለዛ ተበዳይና በዳይ ነው የምትሆኑት። ስለዛ ተበዳይ ምንድነው ጉዳይ ማለት ነው? ክቡር ፍርድ ቤት ነው እንዴ? እሺ ይቅርታ። ጉዳይ ምንድነው? ጉዳይ እቺ ሴትዮ ለ2 ሚሊዮን ጊዜ አፍቅሬያታለሁ። እሷ ግን እኔ ግን ክቡር ፍርድ ቤት ወይ አንዴ ሳይጨርስ ማለት ነው። ምን ስርዓት አልበኝነት እንዲህ ነው የሚታየው። ቤት ውስጥም ምግብ ስታቀርብልኝ እንዲህ ነው። እሺ አንዴ እንደግመዋለን። እሺ ስርዓት ማለት ነው። እሺ መጣችሁት መፍትሄ ፈልጋችሁ። እሺ በጣም ይቅርታ ፈልጋችሁ ከመጣችሁ ድረስ እሺ ምንም አይነት መዛነፍ አያስፈልግም። በስርዓት ጉዳይ ትናገራላችሁ። አንቺ ጋር ያለውን ነገር መፍትሄ ይዛችሁ ትሄዳላችሁ። በስተክል ድጋሚ ትነግረኛለህ። ምን ነው የተከበረው ፍርድ ቤት ይቺ ልጅ ለአመታት ካወኳት ጀምሮ አፈቅራታለሁ እና ለወግ ለማድረግ በቅተን ቀለበት አስረናል። እሺ መውለድ እፈልጋለሁ። መንታ ሁለትም ሶስትም አራትም አምስትም ሻንጎ ላይ ክቡር ፍርድ ቤት ይኸው እንደዚህ ናት። ይኸው እንዲህ ነው። አንቺና ከሄድሽ የሚፈጠረው ነገር ታይ ሽማግሌ ጥሎ መሄድ ነው። በቃ ከዛ በኋላ ብትፈልጊም ላትወልጂ ታይ ሽማግሌ ቀጥል ለሁለት ለሶስተኛ ጊዜ ማለት ነው። በቃ የምናደርገውን አድርገን ልጆች መምጣት አለባቸው ምናምን ነገር ብያታለሁ። እሷ ግን ያው እስኪ ፍርድ ቤት እርሶ እንዲጠይቁልኝ ነው የምፈልገው። አመሰግናለሁ። ይሄ ነው እንደምካሽ ክቡር ፍርድ ቤት አትሞዘጂ በስነ እኔ እሺ ስቅላት ፍረዱልኝ። አልወልድም ያረ የሰነ ስርዓት እኔ በጣም እሱ ከማፍቀር የተነሳ ያው ከስቻ ልቄ በጥንት እየሄድኩ ነው። እሺ አራው አይደለም ቆይ ተርሞሽ ብቻ ግርድ ቤት አይልኝ ወደ ያስቆሙልኝ ከሰ ልክ አይደለም። ምንድነው በዳይ እኮ ነሽ። እኔ አፈቅረዋለሁ ግን ደግሞ የሞረድን ጉዳይ ነው እንዳለ ለሞረድ ጉዳይ ይግባኝ ክብር ብለህ ይግባኝ አይደለም። አንዴ የቤታችሁ ይሄ ለፍርድ ነው የመጣው። አንድ ሰው ሲያወራ አንድ ሰው ነው የሚያወራው። እሺ ቀጥይ። የልጁ ጉዳይ እግዚአብሔር ያለው ቀን ይመጣል። ደግሞ 4 አመት ይጠብቀኝ ብዬ አሳምሮኝ ነው ቀለበት ያደረገልኝ። እሺ አሁን ካሳመነኝ በኋላ በግድ ውለጂ። ይሄ ፍትህ ማጓደል ክቡር ፍርድ ቤት ይግባኛል። እሺ አንድ ሰው ቀለበት ካሰረ በኋላ እሺ አልተጋባንም፣ ከተፋቀረ በኋላ አልተጋባንም፣ ከተዛመደ በኋላ እሺ ህይወትሽን ካለ በኋላ ቀጥሎ ምንድን ነው የሚፈጠረው? ልጅ እንዴ ዳኛ ምን እኮ ተቀብሏል። አላልጦታል ዳኛ በቃ አልኩኝ እኮ ይሻላል። ክቡር ይሻላል ያላ ምንም አንቺ ምን ሲቀጥል ደግሞ አይደለም መወለድ የለባትም። ገና ነኝ እኔ አንድ ፍሬ ልጅ ገና ህግ በአደባባይ እየተጣሰ ነው። አይደለም ይሄ ለአንዳንድ ነገር ነው አይደለም እንደ ሙሉ በቃ ምንድነው? እሺ ቁጭ ለአንተ ይሰጣል። አንዴ ፍርድ እናሰማለን። እሺ እንግዲህ ያው እኔም ሽማግሌ ነኝ። ፍርድ ቤቱ ግራና ቀኝ ካየ በኋላ እንግዲህ ውሳኔ ይደርሳል።
ውሳኔውም እቺ ልጅ አንድ ፍሬ ልጅ ነች። አንዴ እሺ ዘንበል መብቴ ተጥሷል። እንደው አዳምጠኝ። ፍርድ ቤት ይፈርዳሉ። አዎ ቁጭ በል። ሲቀጥል ደግሞ እያወራሁ መውጣት አልችልም። እንዳይደገም ገና በ20 ዓመት ላቆላሽ ወንድ ወለጂ ስለዛ እንግዲህ ፍርድ ቤቱ ግራና ቀኝ ካየ በኋላ እቺ ልጅ አንድ ፍሬ ግራና ያዩት ቀኝማ ቤት በኩል አዩ። እሺ እንደ ፍርድ ለሰላልፈ ግራና ቀኝ ካየ በኋላ እንግዲህ ያው እሷም ከመጥፎነት ሳይሆን እንግዲህ እናንተ ፍቅራችሁን ሳጨርሱ ሌላ ልጅ መጥቶ ደግሞ ፍቅር ሼር እንዳይደረግበት ስለፈራች ስለሰጋች ቆይ አልጨረሰ አካውንቲንግ ገሩኝ የተከበሩ ፍርድ ቤት ይሄው የመኪና ቁልፍ አሁን ያዙልኝ አሳይል ቀይር ነው አራ ለቀይር ነበር የሚባል ነገር የለም ቀይሩ እንጂ ስለዛ ፍርድ ቤቱ ግራና ቀኝ ካየ በኋላ አንድ ውሳኔ ላይ ደርሷል። ማምለጥ በተክሊ ፍርድ አሁን ማለት ለምሳሌ ተመልካቾች ሁለተኛው አስታራቂ መንገድ ነው የተባለው መንገድ ላይ ነው የተገናኘው ማለት ነው። ስለዚህ መንገድ ሰምቻለሁ ኤግዛክት ስለዛ አሁን እኔና ኖር ተጣልተናል። እስኪ እንታረቅ እኮ ቆይ አይደለም አሁን ባላችሁበት ባነሳችሁበት ኢሹ ስለጣላችሁ ማለት ነው ምን ታረጋላችሁ መሰለኝ አንቺ ዘይጂ ወለበ እሺ በነገራችን ላይ በዚህ በኩል ይሄን መስጊድ አሳይልኝ። መስጊድ ነው ሰላም ሌላ መስጊድ አስዲን በሪ yes ስለዛ ምን እናደርጋለን እያገዛ ጋር ነኝ እሺ አናንተ ደግሞ አኩርፋል ደግሞ ከዚህ ጋር ተራለ ለምቦጪ ነው አስታራቂ እንዴት ሊሆን እንደቻለ እናያለን ማለት አይ ቼክ እናደርጋለን የመጣሽ ነው እስቲ አይደለም ተላከኝ አይ ያስጎብኛችና በነገራችን ላይ ያዙ እሺ ስለዛ እየሄድን አሁን ተቆራርፈን ተመልካች እንዳይጋጭ እና ላጥላጥ እያለን ከዚህ ልጅ ጋር ምን ልታረቅ ነው? ሰላም አለይኩም ሰላም ነው አልহামዱሊላህ እሺ ነያ አስታራቂ መንገድ ነው ነይ ወደዚህ ስለዛ ያሹ ተመልካቾችን እንደዚህ እየሄዱ ሁለቱ ተቆራርፎ መተላለፍ አይችልም አንዱ መሸነፍ አለበት ወአለይኩም ሰላም ወራህመቱላሂ ወበረካቱ መንታ ስለዛ ፋይናሊ ምንድነው ፍርድ ቤት አሸነፈ አይደል አንድንም ማለት አረ አስታራቂ እዚህ ጋር እምቢ ተብሎ አይቀር ምንም ነገር እንዴት ነው ነገሩ በቃ መንታ አዬ አቦይ ቅናሽ አቦይ መጂ ወላጂ አቦ ገባጂ መንታ ታንኪ በቃ ብለናል። የተከበሩ ፍርድ ቤት እርሶም በጣም ሁለታው ተመለሰ አንቺ የተከበሩ ፍርድ ቤት በጣም ነው ማመሰግነው እርሶ እኔ በጣም ነው የምወዶት እና እንቱ ለጅልኛ ካልን ሐረር መሰከሬ ነው ሶፊ ንግንግ እያንዳንዱ እዚህ የተነገረ ነገር በጠቅላላ አሁን በላይ ግን ምን እንደገባኝ ታውቃለች? እኔና አኖር እንደው አዲስ አበባ ከምነው ሐረር ነው ይሻላል። በየቀኑ ስለምን እዚህ ጋር ክርስቲያን እዚህ ጋር ሙስሊም ሆኖ እንዴት እንደሚኖር ታውቃለች? አያምሩ የምሬን እኮ ነው። የሚፈርድ የለም ማንም አይፈርድም። እውነት ነው። እኔ ሙስሊም ነኝ። ባለቤቴ ናት፣ እሷ ክርስቲያን ነው። በየቦታው ተለያዩ እያሉ እያስቸገሩ ነው። አንተ ምን ትላለህ በዚህ ጉዳይ? መልካም መስራት እንጂ እምነት ምንም ነገር ምንም ችግር የለውም። ስለዚህ መንታ እንውልድ መልካም ጋር ሰራ ጋንም ግንተም እኮ የራስን ክርስቲያን ስለሆንክ ሙስሊም አይደለም። በትክክል በጣም ቴንክ ሶ ማች በጣም እናመሰግናለን። ተረጋግተህ በመልካም ስራ እንጂ በእምነቱ አይደለም። መልካም ጋር ሰራ ፍለከም ብትል በጣም ነው የምናመሰግነው። ነው ባሮታችን አዎ በቃ እዚህ ነው የምንኖረው። እዚህ ነው እሺ ቴንክ ዩ ሶ ስለዛ አያ ስለዚህ ምን ስለዚህ ፋሲካ ነው። ይሄ አሁን ባይ ዘ ዌይ በነገራችን ላይ የተከበረው ፍርድ ቤት ጉቦ ተቀብሎ እንዳልሆነ እንዲታውቅልኝ ይፈልጋሉ። አይደለም በዛ አጋጣሚ ግን ማለት ነው የሐረር እዚህ ያሉ ሰዎች እነዚህ ከገቡ ሊበጠበጡ ስለሚችሉ እነዚህ ሰዎች አዲስ አበባ ነው መሆን ያለባቸው። በጠበጡት እኮ አሁን አንበጠበጥም። ይኸው ሰውዬው አለ እኮ ዋናው ጥሩ መስራት ነው እንጂ ሙስሊም ክርስቲያን መሆኑ አይደለም። ሙስሊም ክርስቲያን አስጎብኛችንስ አንዱ ደግሞ ይመጣል ሌላ በነገራችን ላይ በዛኛው ውበት አምሮ አላልቅም አለኝ።
ለየት ነው የሚለው። በነገራችን ላይ ይሄንን አያችሁት? ቀደም ቅል ይባላል ምናምን ውሃ ማጠጫ ምናምን ያለው ይመሳሰላል አይደል? ከዛ ደግሞ ፋኖሶች ምናምን ነገር መሀል ላይ ያሉና በቃ ቋራ የሚባል የለም እኮ ነው ማለት ጽድት ያለ ነጥብ የለም። ነጥብ እድት ያለ አይ በጣም ነው ደስ ለምን መብራት ይቻላል? በጣም ነው ሰላም አለ እልል በቃ ማለት የሆነ አንዱ ስታዩ አንዱ አለ። አዎ በየቦታው ደግሞ እንደዚህ አይነት ነገሮችም አለ። እንዴ ንግስት ሳባ ኪያ ንጉሶዬ እሺ ባላባት እርሶ ባላቸው ነው እዚህ ጋር አማካሪ ነው እዚህ ጋር አማካሪ ሻመት ይንገሱ ሻመት ይንገሱ እሺ አይ ሻመት ንግሳት እንዳይነክ አዎ ይነሳል የሚባለው እንደዛ ነው። ንጉሶች ሻመት ይንገሱ ይገባኛል ነው የሚባለው። ይገባኛል ንግስት ሆይ እሷ ንግስት ሆይ እርሶ 5 ይሻሉታል። ምን ማለት ነው ታዲያ? አይ ቀደም ግን እንደመጠየቅ ነበር አይደለ? ቀደም እያልኩሽ የነበረው አሁን እንደ ትእዛዝ ነው ንጉስሽ ስለሆንኩ ማለት ዛሬ ማታ እቤት እንደገባን የልጃችንን ነገር መፍትሄ እናስይዘዋለን። እንግዲህ ተወስኗል። አስፈጽም ጉዳይም በቃ ተመቷል። ሌላ ዲዛይን የሚጨርሽ ይሄን ይተውናያ የተሰራበት ነገር ነው። በነገራችን ላይ ኪያ ይሄ አብስትራክት ነው። ምን ማለት እንደሆነ ታውቂያለሽ? አብስትራክት ነው። ላቪስ ፎሬቨር እንደማለት ነው። የሐረር ጨዋታ ምንድን ነው? ወደ ውጪ እንደው አመሰግናለሁ። ስለዚህ አንጣን ኦኬ ከዚህ በኋላ ሌላ ሀገር ነው። አመሰግናለን። እስኪ ሄድን ያለው ነገር እንቀጥልላችኋለን። በጣም ነው እውነትም የፍቅር ከተማ፣ የሐሴት ከተማ፣ የመዝናኛ ከተማ፣ የህይወት ያላት ከተማ፣ የጽዳት ከተማ፣ የውበት ከተማ በቃ የኪያና አይን ነው የሚመስለው። በስተመጨረሻ ባህልና ህግ እንደሚለው እዚህ ጋር የሚቀመጠው ባልና ሚስት ነውና አይዲድ የተመዘነዘነ ያው ዊዲድ ያው የሆነ የማፊያ አይነት ሙር ብዳራም ደስ ይላል። አርገነዋል አይነት ሳሩዝ ሄዶ እዛው ጋር ነው አንደኛ ሚዜ ና ምንድን ነው ና አንደኛ ሚዜ ያው በሞት ቶፋን ካርከው እንዴ አታነካኪ ምንድን ነው እንጂ ምታው አታነካኪ አንደኛ ሚዜ እኮ ደብል አለ እኮ በዚህ በፊት ለፊትና ከኋላ እኮ አንደኛ ሚዜ ከኋላ ሆናለሁ አይደብርኝም። አየሽ አይደለ አንደኛ ሞት ፈልጋለሁ እኮ ማለት ነው። ሀስል ነው ችግር ነው የሚበዛው የተለየ ነገር ያለው። ለማንኛውም ግን ያው ከሚዜ ጋር እዚሁ ጋር ቁጭ ብዬላችኋለሁ። ይሄ ምን ይላል መሰላችሁ? ሳይ አሩዝ ይላል። ይሄ ማለት ነው ባለ ትዳሮች ይሆናል ብዬ ተስፋ አደርጋለሁ። የሐረር ቆነጃጅትም እያለፉ ነው ይኸው ባጠገባችን። አየ እና ሁለተኛው ታራቂ የትኛው ማን ነው? በነገራችን ላይ ይሄ ሲንጀር ነው። ያው ልብስሽን በዚህ ነው የምሰፋልሽ። የትኛው እንድሪያይ ነው? እሺ ድሪያሽንም ድሪያሽንም በዚህ ጋር ቤቱ ጋር አያ በባለቤት ፊት ታወርደኛለህ። ቤቱ በኩል ነው በዚህ ጋር በሱ በኩል ነው። በባለቤት ፊት አዋረድከኝ። እኔ እኮ እየተረጎምኩ ነው። አይችልም ሲጀመራ እናንተ ሰፉልኛላችሁ። እና ሶፊ እና የኪያን የእውቀት ክፍተት እዚህ ጋር ላስተካከል ነው። ምንድነው መሰላችሁ ሱልጣን
ሱልጣን ኤንድ አሚርስ ኦፍ ሀረር ይላል። የአሚር ገዢዎች የሀረር ገዢዎች እና አስተዳደሮች አሚሮችን የሚገልጽ እንትን ነው። አሚር እንዳለ አኗር ነው። አሚር ናቸው። በቃ አሚር ናቸው። አኗር ፈልጉ ሁሉ ልባችን የሚጠባው። በነገራችን ላይ አሚር ማለት ያው ይጠጋጋል። አረብ የሚጀምረው አኗር ከሚለው ጋር ከስር እዚህ ጋር መጻፍ አለበት። 38ኛው ሆኜ ይመራል። ያምራል ሁሉም ነገር። በጣም ሴል ኦፍ ዘ ሐዲስ ይላል። ይሄ 1531 ማለት የዛሬ 15 ከሆነ ስንት ነው አሁን ያለው? 2000 ላይ ያለው ሳንቲም ምንድን ነው? ሳንቲም ነው እንዴ? ሳንቲሞች ናቸው። ይሄ የሀረር ሳንቲሞች ናቸው። በ12ኛው ሴንቸሪ ኦኬ፣ በ15ኛው ሴንቸሪ የነበሩ 12ኛው ሴንቸሪ 12ኛው 50 15 ከሆነ ነው። ኦኬ፣ ጀጎል አይደለም። ኦኬ፣ የመጀመሪያው ግንብ ነው። ዘ ሊቪንግ ሙዚየም በጣም ነው የሚያምረው። በጣም እዚህ ጋር ምን አለን? ነጠላ ጫማ አለን፣ ጋሻና ጦር አለን። አርት ክራፍት ይላል የተሰሩ ማለት ነው። እዚህ ጋርም ጫማዎች አሉ፣ የሴት የወንድ ጫማዎች፣ የቁርአን መቅሪያ አለ፣ በሮች። አይ እሺ፣ አስጎብኛውን እኮ እያስጎብኛት እኮ ኧረ አይገዛም። የጌጣጌጥ ነገር አይሆንልሽም አንቺ ነው። እሺ ምን ይላል እዚህ ጋር? ኦርናመንትመንት ኦሩም ባይ ሀረር ሌሪስ ይላል። ይሄ የሀረር ሴቶች የሚጋጋጡ። ስለዚህ አሁን ምንም አላረኩም ይዛልኝ ነው የሚገዛ። ስለዚህ በቃ እሺ፣ እስከዛ ድረስ ኦኬ። አይ ለነገሩ ጥርስ ሳይነካ አይ እዛም ገዛል ይችላል። ራናግባ ብላ በቃሊቲ በሯን ከፋን ደስዋ ሰላሳ ስንቅሸ አዲስ አበባ አቱን እንደ አዲስ ሰው ሀሳብ እንዳይገባ የፍቅር ነው ቢል አንደበታቸው አቦ ገባ ገባ ድሬ 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 ጉዳይ አለኝ ማልጨርሰው ከምወደው ከድሬ ሰው አባዘኑጣ ወደ በልጭንቀት ድሬ እንግዳዋን ትገበድበት ድሬ 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 ድሬ። ይሄኛው ጫማ ነው ቤት ውስጥ የሚደረግ ጫማ ነው እና የሰላት ጊዜ ሁሉ አድርጎ አፈርጌ ይባላል። ሰበ መለጫዎች ናቸው። ሌላ እዚህ ጋር ለየት ያለ ነገር ነገራችሁ ይሄ ነገር ነው። ይሄ ሀረር ድሮ ሀያል በነበረችበት ሰዓት የራሷን መገበያያ ሳንቲም ነበራት። ሳንቲም ሳንቲሞቹ በዚህ ቀዳዳ እየከተቱ የሚያጠራቅሙ እንደ ባንክ ማለት ነው። እቺ ወተት መያዣ ነች። ወተት መያዣ ገጀራዎች ይሄ የወንድ ነው። 200 ዓመቱ ነው። ይሄ 200 ዓመቱ ነው። የወንድ ጫማ ነው። ይሄ ጫማ በነገራችን ላይ የሚደረግና የሰላት ጊዜ አገልግሎቱ ያ ነው። ይሄ ዳግማዊ ምኒልክ ሰይፍ በጨረቆ ጦርነት የነበረ መታሰቢያ ነው ማለት ነው። ይሄ ደግሞ ምኒልክ ተጠቅመውበታል። በዛ ሰዓት የነበረ እኮ በዛ ሰዓት የነበረ ነው። ኦኬ እና ይሄስ ጭልፋ የሚመስለው ጭልፋ ነው። ትክክለኛ ጭልፋ ነው። ምግብ ማውጫ ነው። ማህበር ሰርግ የሚጠቀሙበት ነው። ድንጋይ ሽትኒቅ ማማቀመም መካተ ነገር የሚፈጩበት ነው። ዱላው የሀገር ሽማግሌዎች ሰው ለማስታረቅ ሲሄዱ የሚይዙት ዱላ ነው። ያ ዋሻ መሰርሰሪያ ነው። እዚህ ጋር የምታገኙት ቆሪ ወይም ገበታ ይባላሉ። መመገቢያ ናቸው። እነዚህ ባህላዊ ትራስ ናቸው። ትራሶች
እኔ ቤት ውስጥ ማለት ነው የስፖንጁ ራሱ አንገት ይገጫቸው ይሄ ማለት ስቲል እስካሁን ድረስ የሚጠቀሙበት ሰዎች ነው። አፋር ማለት በጣም የሚገርም ነው። እንዲሁም አማሮች ይጠቀሙታል። እና ጋሜሎች ይጠቀሙታል ማለት ነው። ይሄ ታች ያለው ደግሞ ስጋ ወይም ክትፎ ነገር ነው። ቅቤ የሚቀመጥበት ለብዙ ጊዜ ማቆየት የሚሰጥ እቃ ነው። ሁሉም ከእንጨት ነው የተሰሩት። ይሄ በአሹራ በዓል ጊዜ ጅብ ጀምሮ ይበላል። ጅብ ጀምሮ ይበላል። ይሄ ጅብ የሚበላበት ገንፎ የሚበላበት በዚህ ነው የሚበላበት በዚህ ነው የሚለየበት ነው። እና አሹራ ማለት ጅብ እሺ አሹራ ማለት እንደ ስምና ማለት አቆጣጠር አዲስ ዘመን ማለት ነው። አሹራ ራሱ እና በአሹራ ሰዓት ሶስት ቀን የሚከበረው ከሶስቱ በአንደኛው ቀን ጅብ ገንፎ ይበላል ማለት ነው። እና አሁን ሀረር የሚባለው ነጭ እንስሳት ጋር ሐኪም ጋር ይባላል። እዛ ቦታ ላይ የሚያከብሩት ይህን ነገር የሚያከብሩት ጀጎሎች ብቻ ናቸው። በጣም ደስ የሚል ነበረ። ፋሚሊዎቻችን በጣም ደስ ይላል። እናመሰግናለን በጣም ነፍስ የቱርክ ሙዚየም አለ ተብለናል። እንግዲህ አሁን ደግሞ ምንድነው መረባ ነው በቱርክኛ መረባ ቱርክኛ አለ እንዴ? አዩ መረባ ነው መረባ የምን መረባ ነው? መረባ ለማንኛውም መርሃባ ነው የሚባለው፣ ግን ለሷ መረባ መርሃባ ደግሞ ቱርክኛ አይደለም አረብኛ መሰለኝ። ቱርክኛ ነው መርሃባ በቱርክኛ ስንገባለን ቱርክ ምናል ብቻ ግን ቤቱ ላይ ስንገባ መርሃባ ብሎ የተቀበለበት ነው። በነገራችን ላይ ስንቶቻችሁ ናችሁ እዚህ ሀረር ከተማ ላይ የቱርክ ኤምባሲ እንዳለ የምታውቁት? በጣም የሚደንቅ ነገር ነው አይደለ? አሁን እየገባን ያለነው ደግሞ ልናረጋግጥላችሁ ነው። እኛ ያየነው ያለው ይሄ ግን የነበረ ነው እንዳትሳሳቱ። ይሄ የነበረ ነው እና ግን በጣም ነው የሚያምረው። የሆነ ዋይት ሃውስ ነገር አይመስልም? በጣም ጽድት ያለ የሚያማምር በሮቹ ምናምን ፊልሞችን ኤፕሱንን ያስታወሰኝ። በጣም ነው የሚጎበኘው ሰው ምናምን እየገባ በጣም ይጎበኘዋል። ኤፕሱናታይንና ታየርዱ እንዳርኔ ናፈቁኝ። እስቲ በሉ አዳም ሻንደክ በስተክ በደረ በዘክ አዳም በደረ በዘክ አዳም ያላ መቼ ቢቶርክ መንግስት ብዙ ነገር ስፖንሰር ትሆነናል እና ምንድን ነበር ሲኒ ሲቪዮሩም ሲኒ ቾክስ ቢር እንግዲህ ለተወራው ገደዳለው። ያው በሚቀጥለው ሳምንት ኢስታንቡል እንገናኝ ያለች ነው። በስመ አብ እኔ ያልኩት ለአንተ ነው ግን ቢገባ ሲኒ ሲቪዮሩም ሲኒ ቾክስ ቢር አኗር ቋንቋ ይቅርብህ። አሁን ቋንቋ አሁን ልክ ነኝ። አየህ እሱ ራሱ ፈገግ ብሎ ያየኝ ኤግዛክትሊ። በነገራችን ላይ ያው እዚች ጋር ስለ ሀረር የቱርክ ባህል ማዕከል የሚሉ የተወሰኑ መግለጫዎች ምናምን ነገር የያዘ ብዙ ነገሮች አሉ እና በጣም ነው ያጅበን። እኛ እዚህ አካባቢ ላይ እንደዚህ አይነት ነገሮች ምናምን ብዙ ነው ከሀገራችንን ብዙ አናውቃትም። አይገርምም? ደስ ይላል። ቱርክ ያላችሁ ሰዎችም እንግዲህ በዚህ አጋጣሚ መደም ማየት ትችላላችሁ። ሀረር ላይ ያለውን እንግዲህ አብራችሁ ነው። እኔ በጣም ነው ደርኩት። አፍሽ ገባ ገባ እያልን እስኪ ያለው ነገር ምናምን ነገር ወደ ውስጥ እናሳያችኋለን። ሶፊ ደግስ ነው ያ ወደዚህ አካባቢ ማለ ቡራሲ ይላል። ቱርክ በጣፋጭ ነው የምትታወቀው። ጣፋጭ ምግቦች ጣፋጭ ነገሩ በሻይዋስ ሻያቸው በጣም የቱርክ ቡና ይባላል እኮ። ቡናቸውም አሪፍ ነው። የትኛው ነው ፎቶ የሚነሱበት አለ ማን የተባለ ፎቶ ይነሳል እየተባሉበት የነበረው ቤት በኩል ነው። ያው እዚህ ይሄ ይመስለኛል። ይሄ በጣም ነው እንትኑ የሚያምረው። ኤግዛክትሊ አሮ ምን እንደምላችሁ እነ በእምነትም እየመጡ ነው። ደረሱብን በብሪ ዘኪ ዝብ ባለሽን ይዘሽ ብቻሽን ትተሽን እና አሰራሩ ራሱ በጣም ነው እንትን የሚለው የተሰራበት መንገድ ምናምን ነገር የኢትዮጵያን ካልቸር ሳይሆን አውሮፓዊ በቱርክኛ እንኳን መጣሽ በባዳ እንኳን መጣሽ
ሐረር እንዴት አይሻል? እናንተም እንደኛ ብሄር ነበራችሁ የቱርክ ኤምባሲ ምናምን ወይም ደግሞ የቱርክ የሆነ የባህል ማዕከል እዚህ እንዳለ ምናምን ታውቁ ነበር? ወደ ውስጥ እንግባ። ወደ ላይ ደግሞ የሚያማምር ነገር አለ። ነገራችን ላይ በበስተቱ በዛ በኩል የሆኑ ሰዎች የሚረማመዱ በጣም ነው የሚያምረው። በቃ ዝም ብዬ ቱርክ የገባ ተሰምቶኛል። ሻዩ ብቻ ነው የቆየ ቀረብኝ። ሻዩንም እንግዲህ እናገኘዋለን ብዬ ተስፋ አደርጋለሁ። ሰዎች የሚመጡ ነው። በጣም ነው የሚጎበኘው። ይሄ ያለ እንትን ነው መሰለኝ የገቡ የሚወጡ ሰዎች ነው ያሉና በነገራችን ላይ አለባበሳቸው ምናምን ነገር ያው የዚህ ሀገር ሰዎች ምናምን ነው የሚመስሉ። ምን ለነገሩ ያው እርሶም አሉ አይደል እንዴ? አማርም ከእሷ ጋር ለመጨፈር ሰበብ ዋናው በርግ ብራው ነው ያለው እንኳንም መጣን ደግሞ ያገኝሻለን ብለን ማስበናል።